አንዳንዶች ይፈሯታል፣ በእርግጥ ይገባቸዋል። አቶሚክ ቦምብን ያህል አውዳሚ መሳሪያ የታጠቀን አገር እንዴት አለመፍራት ይቻላል? ሌሎች በተሳሳተ መንገድ ይረዷታል። ገና ስሟን ሲሰሙ በጦርነት ሰላም ማጣት፣ በድህነቷ ይገምቷታል። በአካል ተገኝተው ያዩት ግን በፍጹም ልባቸው ይወዷታል። ቀልብን የሚሰርቅ ፈገግታ፣ ውስጥን የሚያሞቅ ሰላምታ፣ እንግድነትን የሚያስረሳ ፍቅር የሚያሳዩት ሰው ወዳድ ዜጎቿ መለያ ሰንደቆቿ ናቸው። የጂኦግራፊ አዋቂዎች ምድራዊ ገነት በሚመስለው ተራራና ሸለቆ፣ በረሃና በረዶ በቀላቀለው ተፈጥሮዋ፣ የታሪክ ምሁራን በከተሜነት ስልጣኔዋና በጥንታዊ የመስኖ ጥበቧ ያውቋታል። ቋንቋዋ የህንድ፣ ጂኦግራፊዋ የስካንዲኔቪያን አገር የሚያስመስሏት፣ ከውስብስብ ባህል፣ ከጥልፍልፍ ታሪክ፣ ከሚያስገርም ተፈጥሮ የተሰራችው ምስጢራዊት አገር ፓኪስታን በደቡብ እስያ የምትገኘው ከህንድ፣ አፍጋኒስታን፣ ኢራን፣ ቻይናና ከአረብ ባህር ጋር ድንበር የምትጋራው እስላማዊት ሪፐብሊክ ፓኪስታን ስሟን ስንሰማ የአረብ አገር ትመስለን ይሆናል። እውነታው ግን ከኢንደስ እና የጋንጂስ ወንዞች ዳርቻ የተገኙ የህንድ ዝርያ ያላቸው ህዝቦች አገር ናት። እንደ አውሮፓውያን አቆጣጠር በ1947 ሀገር ከመሆኗ በፊትም የህንድ አካል ነበረች። ብሔራዊ ቋንቋዋ ኡርዱኛ 95 ከመቶ ከህንዱ ሂንዲ ጋር ስለሚመሳሰል የሁለቱ አገራት ህዝቦች ሁለት ቋንቋ እያወሩም በቀላሉ ይግባባሉ። በቆዳ ስፋት ከኢትዮጵያ ብታንስም 240 ሚሊዮን ዜጎች ያሏት ፓኪስታን መልክዓ ምድራዊ አቀማመጧ ልዩ ጸጋዋ ነው። ከምትገኝበት አካባቢ አንጻር በፍጹም የሚጠበቅ ባይሆንም ከሰሜንና ከደቡብ ዋልታዎች ውጪ የፓኪስታንን ያህል ከፍተኛ የበረዶ ክምችት ያለበት የዓለም አገር አይገኝም። እነዚህ ግግር በረዶዎች ታዲያ የፓኪስታን የውሃ ባንኮች ናቸው። በበጋ ፀሐይ ስለሚያቀልጣቸው ለታላቁ የኢንደስ ወንዝ የማያቋርጥ የውሃ ምንጭ በመሆን ያገለግላሉ። ምድር ግርማ ሞገሷን የገለጠችበት ሰሜናዊ ፓኪስታን የተራራ ጉዞ አፍቃሪዎች አብዝተው የሚወዱት ውብ ስፍራ ነው። ዓለማችን ላይ ከ8000 ሜትር በላይ ከፍታ ያላቸው ተራሮች 14 ብቻ ሲሆኑ 5ቱ የሚገኙት ፓኪስታን ውስጥ ነው። ከኤቨረስት ቀጥሎ የዓለማችን ቁጥር 2 ረጅሙ ተራራ ኬቱም እዚህ ነው የሚገኘው። ብዙዎች የጠፋው የሻንግሪላ ገነት እያሉ የሚጠሩት የሁንዛ ሸለቆ በሮዝ አበቦች የተንቆጠቆጠ፣ የኤመራልድ ቀለም ባላቸው ወንዞች የደመቀ፣ አየሩ ለሰው ልጅ ኑሮ ተስማሚ የሆነ ታይቶ የማይጠገብ ስፍራ ነው። ፓኪስታን ብዙ ሺህ ዘመናትን ያስቆጠረ በሰሜናዊው የሀገሪቱ ክፍል የሚገኘውን የበረዶ ውሃ ወደ ደቡባዊው ደረቅ ምድር ለማድረስ የምትጠቀምበት ውስብስብ የመስኖ ሥርዓት ያላት አገር ናት። በአሁኑ ወቅት እንኳን ከ17 ሚሊዮን ሄክታር መሬት በላይ የሚያጠጡ 3 ግዙፍ 5 ትናንሽ ግድቦችን ያቀፈ ከ56000 ኪሎ ሜትር በላይ የሚረዝም የውሃ ቦዮች ያሉት ግዙፍ የመስኖ ሥርዓት ባለቤት ናት። ፓኪስታን በሰው ልጅ ታሪክ እጅግ የረቀቀ የከተማ ፕላን የታየባት አገርም ናት። የኢንደስ ሸለቆ ስልጣኔ ውጤት የሆኑት ከ5000 ዓመት በፊት የተገነቡት የሞሄንጆዳሮና ሐራፓ ከተሞች በፓኪስታን የሚገኙት። ከተሞቹ ዘመናዊ የእግረኛ መንገድ፣ የሕዝብ የመዋኛ ገንዳ፣ በየቤቱ የገላ መታጠቢያና ሽንት ቤት የነበራቸው፣ ፍሳሽ ከቤትና ከከተማ የሚወገድባቸው ከጡብ የተሰሩ ቦዮች የተገነቡላቸው ከዘመናቸው የቀደሙ ከተሞች ናቸው። እንደ አውሮፓውያን አቆጣጠር በ1960ዎቹ ባዶ ሜዳ ተጠራርጎ በእቅድ የተገነባቸው ዋና ከተማዋ ኢስላማባድ የፓኪስታን የዘመናዊነት ምልክት ናት። በሰው ብዛት ከሚጨናነቁት ከአብዛኞቹ የሀገሪቱ ከተሞች በተቃራኒ ጸጥታ ያረበበባት፣ ታላላቅ የመንግሥት ተቋማት፣ ኤምባሲዎችና የዲፕሎማቶች መቀመጫ ናት። በኢንፎርሜሽን ቴክኖሎጂ ስርጸት፣ በአገልግሎት ዘርፍ ጥራት፣ በታላላቅ ዩኒቨርሲቲዎችና የምርምር ተቋማት መገኛነት፣ በንጹህ ጎዳናዎቿ፣ ሰላማዊ ነዋሪዎቿና እጅግ በተደራጀው መሠረተ ልማቷም ትታወቃለች። ኢስላማባድ የፓኪስታን ዋና ከተማ ትሁን እንጂ በሕዝብ ብዛት ግን በሀገሪቱ ከሚገኙ ትላልቅ ከተሞች ውስጥ አትመደብም። በቅርብ ጊዜ በወጣ መረጃ መሠረት የነዋሪዎቿ ብዛት 1.1 ሚሊዮን ብቻ ነው። ከተማዋ በአስተዳደራዊ መዋቅር 5 ዞኖች፣ በተግባር ግን የመኖሪያ፣ የንግድ፣ የአስተዳደር፣ የዲፕሎማሲ፣
የትምህርት፣ የኢንዱስትሪ፣ ገጠርና አረንጓዴ ዞን በሚል በ8 ትከፈላለች። ከተማዋ ለተፈጥሮ የሰጠችው ትኩረት ብዙ ከተሞች ሊከተሉት የሚገባው ልዩ መገለጫዋ ነው። ከአጠቃላይ የቆዳ ስፋቷ ትልቁን ድርሻ የሚይዙት ጫካ፣ ፓርክ፣ የህዝብ መናፈሻዎችና የውሃ አካላት ናቸው። በከተማዋ እምብርት ላይ የተሰየመው አራቱን የሀገሪቱን ግዛቶች የሚወክለው የፓኪስታን ሐውልት፣ የብሔር ብሔረሰቦቿ ባህል የሚታይበት የሎክቪርሳ ሙዚየም፣ በልዩ የኪነ ሕንፃ ጥበቡ የሚታወቀው ዝነኛው የፋይሰል መስጊድ ቱሪስት ሆነው ኢስላማባድ ከመጡ መጎብኘት የሚገባውት የከተማዋ መገለጫዎች ናቸው። ከተማዋ የሂማሊያ ሰንሰለታማ ተራሮች ግርጌ በሆነው በማርጋላ ተራራ ስር እንደመገኘቷ አመሻሽ ላይ ዳማኒኮ ወደ ተሰኘው የተራራው ክፍል ወጥተው ፀሐይ ስትጠልቅ መመልከት፣ ከዋክብት ከሰማይ የፈሰሱባት የምትመስለውን ኢስላማባድ ማየት ልዩ ስሜት ይሰጣል። እዚህ ላሆርን ያላየ እንዳልተወለደ ይቆጠራል ይባላል። መወለዳችንን ለማረጋገጥ ላሆር ከተማ ገብተናል። ላሆር መጥቶ ምን ጠፍቶ? ሀብትና ድህነት፣ ባህልና ዘመናዊነት፣ ጸጥታና ትርምስ በአንድ የሚገኙባት ጥንት የሙጋሎች መናገሻ የነበረች ዛሬ የፑንጃብ ግዛት ዋና ከተማ ነች። የሙጋል ስርወ መንግሥት ኩራት የሆነው ውስጡ ሲገቡ ንጉሥ የሆኑ ያህል ስሜት የሚሰጠው በላሆር ግንብ የታቀፈው ቤተ መንግሥት፣ ምሽት ላይ በቢጫ መብራት የሚደምቀው ባለግዙፍ አጥሩ ባሻሂድ መስጊድ ላሆር በጥንቱ ዘመን የነበራትን ግርማ ሞገስ ቁልጭ አድርገው ያሳያሉ። ላሆራውያን ማንም ከተማችንን የረገጠ ሰው ጋዋል ማንዲ ጎዳና መጥቶ አሳስጠብሶ ካልበላ፣ የበቅል ጥም አዞ መቅኔውን ካልጠጣ፣ በቅመም የጣፈጠ ወጣችንን ካልቀመሰ፣ ባናቱ አንድ ብርጭቆ ወፍራም እርጎ ሳይከልስ ከተመለሰ እንዳታምኑት ላሆር አልመጣም ማለት ነው ይላሉ። ማልዶ የመንቃት ልማድ ካለውት የቁርሶች ሁሉ ንጉሥ የሆነውን የላሆር ሐዋልፑሪ መመገብ እንዳይረሱ። ከፀሐይ ብርሃን ይልቅ ላሆራውያንን ከእንቅልፋቸው የሚቀሰቅሳቸው በየጎዳናው የሚንተከተከው የዘይት ድምፅና የሐዋልፑሪ መዓዛ ናቸው። አሁን ላሆር ከመጡ በፍጹም ሊያመልጦት የማይገባ የሁለት አገራት መለያየት ምን አይነት የፍቅርና ጥላቻ፣ የኩራትና የፉክክር ስሜት ሊፈጥር እንደሚችል ልናሳዩት ከላሆር ወጣ ብሎ ወደሚገኘው ዋጋ ቦርደር አቅንተናል። ይህ ህንድና ፓኪስታን የየብስ ድንበር የሚጋሩበት በፓኪስታኗ ላሆርና በህንዷ አምሪትሳር ከተሞች መካከል የሚገኝ ከፓኪስታን ወደ ህንድ ከህንድም ወደ ፓኪስታን ለመሻገር ዋነኛው የየብስ መስመር ነው። ህንድና ፓኪስታን ዛሬ እንደ ጠላት የሚተያዩ ሁለት አገራት ከመሆናቸው በፊት አንድ አገር አንድ ህዝብ እንደነበሩ ነግረናቸዋል። ሲለያዩ ድንበር አሰመሩ፣ አጥር ተከሉ፣ የምትመለከቱትን የድንበር በርም ሰሩ። ድንበሩ ታዲያ ጠዋት ተከፍቶ ማታ ሲዘጋ እጅግ ከፍተኛ ስሜት የሚታይበት ወታደራዊ ፍጥጫ፣ ሀገራዊ ኩራትና የሰንደቅ ዓላማ ፍቅር የሚንጸባረቅበት ታላቅ ወታደራዊ ትርኢት ይካሄዳል። ነገሩ የተጀመረው እንደ አውሮፓውያን አቆጣጠር በ1947 ሁለቱ አገራት የተለያዩ ሰሞን ነው። ከ1959 ጀምሮ ደግሞ የተለየ የሰላም መደፍረስ ካላጋጠመ በቀር የማይቋረጥ ይፋዊ ስነ ስርዓት ሆነ። ይህ በየቀኑ የሚካሄድ ሰንደቅ ዓላማ የማውረድና ድንበር የመዝጋት ትርኢት ከሁለቱም አገራት በሺዎች የሚቆጠሩ ዜጎች የሚታደሙበት እውነት ነው። በፓኪስታን በኩል ፓኪስታን ሬንጀርስ የሚባሉ ጥቁር ዩኒፎርም የሚለብሱ፣ በህንድ በኩል ቦርደር ሴኩሪቲ ፎርስ የሚባሉ ካኪ ዩኒፎርም የሚያደርጉ ወታደሮች ትርኢቱን ይመራሉ። ትርኢቱ የሚጀምረው እጅግ ፈጣንና ጠንካራ በሆነ ሰልፍ ነው። የሁለቱም አገራት ወታደሮች እግራቸውን እስከ ግንባራቸው እያነሱ መሬቱን በኃይል በመርገጥ በሩ ጋር ሲደርሱም አይን ለአይን በመፋጠጥ ጥንካሬያቸውንና ወታደራዊ ግርማቸውን ያሳያሉ። ቀጥሎም የሁለቱም አገራት ሰንደቅ በእኩል ፍጥነት በአንድ አይነት ቅኝት ይወርዳል። አንዱ ከሌላው ከፍ ወይም ዝቅ እንዳይል ከፍተኛ ጥንቃቄ ይደረጋል። የየሀገራቸው ሰንደቅ ዓላማ ሲወርድ ከሁለቱም ወገን ዝግጅቱን ለመታደም የመጡ ዜጎች የየሀገራቸውን ስም እየጠሩ በከፍተኛ ድምፅ ይጮኻሉ። ፓኪስታናውያን ፓኪስታን ለዘላለም ትኑር፣ ህንዳውያንም እንደዛው። በመጨረሻም የሁለቱም አገራት ተወካዮች እንደ ወታደር በጨዋነት እንደ ሰው በወንድማዊነት እጅ ለእጅ ተጨባብጠው ድንበሩን ይዘጋሉ።
ከ10 ግዙፍ የዓለም ከተሞች አንዷ የሆነችው በደቡባዊ ፓኪስታን በአረብ ባህር ዳርቻ የምትገኘው ካራቺ ከ20 ሚሊዮን በላይ ነዋሪዎች ያሏት የፓኪስታን ትልቋ ከተማ ናት። ከሀገሪቱ ጂዲፒ ከ20 እስከ 25 ከመቶውን መንግሥት እንደ ሀገር ከሚሰበስበው ግብር ከ40 እስከ 50 ከመቶውን ስለምታመነጭም የፓኪስታን የኢኮኖሚ መዲና ነው የምትባለው። 95 ከመቶ የወጪ ገቢ ንግድ የሚንቀሳቀስባቸው የካራቺና የቢንቃሲም ወደቦችን ጨምሮ የሀገሪቱን ኢኮኖሚ የሚመሩት ከጨርቃጨርቅ እስከ ግዙፍ ባንኮች፣ ከከባድ ኢንዱስትሪ እስከ ሚዲያ ተቋማት ዋና መቀመጫቸው እዚህ ነው። ካራቺ በሰዎች ፍጥነት፣ በድምፅ ሁከት፣ በትራንስፖርት ግርግር ስለምትታወቅም እንቅልፍ የማትተኛው ከተማ ወይም ሲቲ ኦፍ ላይትስ ይሏታል። ካራቺ ከመጡ አንድ ብሂል ይሰማሉ። በካራቺ ማንም አይራብም ይባላል። ከተማዋ ከናጠጡ ሀብታሞች እስከ ኔቢጤዎች ሁሉንም እንደየፍላጎታቸው መመገብ የምትችል የፓኪስታን የባህል ምግቦች እምብርት ናት። ይህንን ለማረጋገጥ ካረፉበት አካባቢ ባጃጅ በእነሱ አጠራር ሪክሾ አስቁመው በርንስ ጎዳና አድርሰኝ ብለው ይሳፈሩ። ምግብ ወዳድ ከሆኑ ጣት የሚያስቆረጥም ኬባብና ኒሃሪ፣ በተለይም ፓኪስታን በመላው ዓለም የምትታወቅበት ቢሪያኒ በተመጣጣኝ ዋጋ የሚያገኙበት የጎዳና ላይ የምግብ ገበያ ነው። የለም ኪሴ ወፍራም ነው ካሉም በአረብ ባህር ዳርቻ ወደሚገኘው ዱዳሪያ ሄደው በነፋሻ አየር እየተዝናኑ ምርጥ የባህር ምግቦችን ማጣጣም ይችላሉ። እዚህ ከመጡ አይቀር ግን ኮላቺ የሚል የሬስቶራንት ስም ፈልገው ቢገቡ ሲወጡ ያመሰግኑናል። የተጠበሰ በቆሎ እየገመጡ ግመልና ፈረስ እየጋለቡ የማይረሳ ጊዜ ለማሳለፍ ክሊፍተን የባህር ዳርቻ ሰው የማይበዛበት ቦታ ከፈለጉም ሙባረክ ሰፈር መሄድ ይችላሉ። በሰሜን ምስራቅ ፓኪስታን የምትገኘው የፑንጃብ ግዛት ሀብታሟ ከተማ ሲያልኮት የዓለም የእግር ኳስ ምርት እምብርት፣ የፓኪስታን የኢንዱስትሪ ኩራት ናት። የዓለም ዋንጫ፣ የአውሮፓ ሊጎችን ጨምሮ ዓለማችን ላይ ከምናያቸው የእግር ኳሶች 70 ከመቶ የሚሆኑት የሚመረቱት እዚህ ነው። ዓለማችን ላይ ውድ ኳሶችን በመሸጥ የሚታወቁት ናይኪ፣ አዲዳስና ፑማ ኳሶቹ ላይ ስማቸውን እየለጠፉ ለገበያ አቅርቧቸው እንጂ አብዛኞቹን ኳሶች የሚያመርቱት የፓኪስታን ድርጅቶች ናቸው። ሲያልኮት ከፍተኛ ጥራት ያላቸውን የቴኒስ ራኬት፣ የክሪኬት መምቻና የሕክምና መሳሪያዎች በማምረትም ትታወቃለች። የታላቁ ፈላስፋ የሕግ ባለሙያና የፓኪስታን ብሔራዊ ገጣሚ የዶክተር ኢቅባል የትውልድ ስፍራ በመሆኗም የኢቅባል ከተማ በሚል ቅጽል ስም ትጠራለች። ሙፈኪሪ ፓኪስታን ወይም የፓኪስታን አሳቢው ሰው የሚባሉት ዶክተር ኢቅባል የተወለዱበት ቤት ኢቅባል ማንዚል በሚል መጠሪያ ሙዚየም ሆኖ ይጎበኛል። ፌሪ ሜዶው በሰሜናዊ ፓኪስታን በጊልጊት ባልቲስታን ግዛት የሚገኝ ጀብደኛ ቱሪስቶች የሚወዱት እጅግ አስፈሪም እጅግ ማራኪም የሆነ ተራራማ ስፍራ ነው። ከሩቅ ሲያዩት አግራሞትን፣ ሲሄዱበት ፍርሃትን የሚያጭረው ወደ ተራራው የሚወስደው በተለምዶ የጂፕ መንገድ እየተባለ የሚጠራው በቱሪስቶች ዘንድ ዝነኛ የሆነው መንገድ እዚህ ነው የሚገኘው። ምንም አይነት የመከላከያ አጥር የሌለው በአንድ ወገን የድንጋይ ተራራ፣ በሌላ ወገን እጅግ የሚያስፈራ ገደል ያለው ይህ ጠባብ መንገድ በዝናብ የሚያዳልጥ በበጋ የሚያንሸራትት መሆኑ አካባቢው በተደጋጋሚ ለመሬት መንሸራተት ከመጋለጡ ጋር ተደማምረው አደገኛው መንገድ የሚል ስም አሰጥተውታል። ይህንን አደገኛ ገደል ማለፍ የሚቻለው መንገዱን የእጃቸውን መዳፍ ያህል የሚያውቁትን የአካባቢውን ሹፌሮችና በልዩ ጥንካሬያቸው የሚታወቁ የጂፕ መኪኖችን በመጠቀም ነው። ይህንን አደገኛ መንገድ አልፈውም የተራራውን ጫፍ ለመጎብኘት ከ2 እስከ 3 ሰዓት የሚረዝም የእግር ጉዞ መኖሩ ተራራ ለመውጣት የተለየ ፍቅር ከሌለዎት በቀር በቀላሉ የሚሞከር አይደለም። ፓኪስታንን ለማወቅ ከካርታዋ ይልቅ የዜጎቿን ፊት ማንበብ እውነተኛ ምስሏን ይሰጣል። በእርግጥ ዜጎቿ ሀገራቸውን የመግለጻቸውን ያህል የሀገራቸው ስምም ዜጎቿን ይገልጻል። ፓኪስታን ከፐርሺያ ቋንቋ የተቀዳ ቃል ሲሆን የንጹሐን ምድር የሚል ትርጉም አለው። መጠሪያው ፓኪስታን ሀገር ከመሆኗ በፊት እንደ አውሮፓውያን አቆጣጠር በ1933 ራህመት አሊ በተባለ አክቲቪስት የተፈጠረ ሲሆን ፑንጃብ፣ አፍጋኒያ፣ ካሽሚር፣ ሲንድ እና ባሉቺስታን የተሰኙትን 5 ግዛቶች ወደ ታች በመደርደር የተገኘ ነው።
60 ከመቶ ዜጎቿ ወጣት የሆኑባት ፓኪስታን በህዝብ ብዛት የዓለማችን አምስተኛዋ ትልቋ ሀገር ናት። ፑንጃቢ፣ ፓሽቱን፣ ሲንዲ፣ ሳራኪ፣ ሙሃጂር እና ባሎች የተሰኙት ብሔረሰቦች ከሀገሪቱ ዜጎች ከፍተኛውን ቁጥር ይይዛሉ። በሰሜናዊ ፓኪስታን በሂንዱ ኩሽ ተራራ ስር በቺትራል ሸለቆ ውስጥ የሚገኙት በሰማያዊ አይናቸውና በነጭ የቆዳ ቀለማቸው የሚታወቁት የካላሽ ብሔረሰቦች በቁጥር ከ5000 ባይበልጡም ከአብዛኞቹ የፓኪስታን ህዝቦች ልዩ በሚያደርጋቸው ማንነታቸው ምክንያት በመላው ዓለም ታዋቂ ናቸው። በዲኤንኤ ምርመራ ባይረጋገጥም ካላሾች የታላቁ እስክንድር ወታደሮች ዝርያ አለብን ብለው ያምናሉ። በእርግጥ ባህሎቻቸው፣ የሙዚቃ ቅኝታቸውና የፊት ገጽታቸው ከአካባቢው ህዝቦች የተለዩ እንደሆኑ ይመሰክራል። ሰፊው ተራራ ቤተ መቅደሳችን፣ ሰማዩ ደግሞ ጣሪያችን የሚሉት ካላሾች ተፈጥሮን መሠረት ባደረገ እምነታቸው እንደ መለኮታዊ በረከት በሚያዩት የወይን ጠመቃ ጥበባቸውና በየክብረ በዓሎቻቸው በሚያሳዩት ጭፈራ ይታወቃሉ። የካላሽ ሴቶች የራሳቸውን የፍቅር አጋር መምረጥ፣ ትዳራቸው ካልተመቻቸውም ባላቸውን የመፍታት አንጻራዊ ነፃነት አላቸው። የፓኪስታን መንግስትም ባህላቸውን በነፃነት እንዲከውኑ ጥቃትም እንዳይደርስባቸው ለካላሾች ልዩ ጥበቃ ያደርግላቸዋል። ካላሾች ከመሃል አገር ርቀው የሚገኙ እንደመሆናቸው በአካባቢው የትምህርትና የጤና ተቋማት በበቂ ሁኔታ ተደራሽ አለመሆናቸው ከኑሮ ጫና ጋር ተደማምሮ ወጣቶቻቸው ለከፍተኛ ትምህርትና ለተሻለ ሥራ ወደ ከተሞች እንዲፈልሱ ያደርጋቸዋል። ይህም ቁጥራቸው ላለመጨመሩ እንደ ምክንያት ይጠቀሳል። ከ15ኛው እስከ 19ኛው ክፍለ ዘመን በነበሩ ዓመታት ከምስራቅ አፍሪካ የባህር ዳርቻዎች በውትድርና በንግድና በባርነት ወደ ደቡብ ኤዥያ ከመጡት ጥቁሮች መካከል የፓኪስታን ሺዲዎች ይገኛሉ። በአረብ ባህር ዳርቻ በሲንድና በባሎቺስታን ግዛቶች በተለይ በካራቺ ከተማ ሊያሪ አካባቢ በብዛት የሚገኙት ሺዲዎች ትክክለኛ ቁጥራቸውን ማግኘት ከባድ ቢሆንም ከ50 እስከ 250 ሺህ እንደሚጠጉ ይገመታል። ምንም እንኳን ለብዙ መቶ ዓመታት ከኖሩበት የፓኪስታን ባህል ጋር መቀየጡ ባይቀርም የሺዲዎች የዳንስ የከበሮ ምትና ባህላዊ ጭፈራቸው ከሰውነታቸው እንቅስቃሴ ጋር ተዳምሮ መሰረቱ ምስራቅ አፍሪካ መሆኑን ያሳብቃል። ሺዲዎች በብዛት በዝቅተኛ ኢኮኖሚ ደረጃ የሚገኙ፣ በጉልበት ሥራ፣ በአሳ አስጋሪነት፣ በእርሻና በከብት እርባታ የሚተዳደሩ ሲሆኑ በካራቺ ሊያሪ አካባቢ ደግሞ በስፖርት በተለይም በእግር ኳስና በቦክስ ይታወቃሉ። ማዕከላዊና ደቡብ ኤዥያን ከመካከለኛው ምስራቅ የምታገናኘው ፓኪስታን በአካባቢው ጂኦፖለቲክስ ውስጥ ያላት ስትራቴጂክ ሚና የታላላቅ የዓለም አገራት ወዳጅ እንድትሆን አስችሏታል። በተለይም ከብረት የጠነከረችው ወዳጄ እያለች የምትጠራት ቻይና የቤልት ኤንድ ሮድ ኢኒሼቲቭ አካል በሆነው የቻይና ፓኪስታን የኢኮኖሚ ኮሪደር የልማት ትብብር በቢሊየን ዶላር የሚቆጠር ብድር እያቀረበች አዳዲስ ወደቦችን፣ የኤሌክትሪክ ኃይል ማመንጫ ጣቢያዎችንና የባቡር መስመሮችን ትገነባለች። ምንም እንኳን ግንኙነታቸው ውጥረት የሚታይበት ቢሆንም ከመስከረም 11ዱ ጥቃት በኋላ አሜሪካ በአካባቢው ለምታደርገው ወታደራዊ ዘመቻ ፓኪስታን ከፍተኛ ወታደራዊና የደህንነት ትብብር በማድረግ የአሜሪካ ስልታዊ አጋሯ ናት። ፓኪስታን እንደ አውሮፓውያን አቆጣጠር ከ1998 ጀምሮ የኒውክሌር መሳሪያ የታጠቀች ሰባተኛዋ የዓለማችን አገር በመሆን በወታደራዊ ዘርፍ የደረሰችበትን ከፍታም አሳይታለች። በእርግጥ በወታደራዊ ብቻ ሳይሆን በቴክኖሎጂ ዘርፍም ትታወቃለች። በዓለም የፍሪላንስ ገበያ ከታላላቆቹ 5 አገራት መካከል አንዷ ናት። ወጣቶቿን በሶፍትዌር ልማት፣ በግራፊክ ዲዛይን እና በዳታ ሳይንስ ዘርፍ አሰማርታ በየዓመቱ በቢሊየን ዶላር የሚቆጠር ገቢ ታገኛለች። ሆኖም አቶሚክ ቦምብ የሰራችው ሶፍትዌር እያበለጸገች ኤክስፖርት የምታደርገው ፓኪስታን ዛሬም በመሠረተ ልማት እጥረት፣ በድህነትና በፖለቲካዊ አለመረጋጋት የምትታወቅ መሆኗ በተቃርኖ ውስጥ የምትኖር አገር አድርጓታል። የዛሬ ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።